ይሄ ሁሉ ህዝብ ያለ ፓንት ነው ካባን ይዞ ወንድ ልጅ ሀጅ ሲያደርግ እዚህ ጋር የምታዩት ምስል የሴት ልጅ የመራቢያ አካል ይመስላል። ጋይስ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 14 ድረስ ያለውን ሐሳብ አላህ በቁርአን በአንዲት ምዕራፍ ቁጭ አድርጎታል። ክርስቶስና ክርስቲያኖች ባይኖሩ ኖሮ አላህና ነብዩ መሐመድን ማን ያውቃቸው ነበር? አረ ሙስሊሞቹ ጉዳችን ፈላ። ኢየሱስ መሰቀሉን የሚያሳይ መረጃ አገኘው። ሪያዱ ሷሊያ ቡኳን ሐዲስ 36 ይላል። ፎይን ሲሆነ ሳይው ተነስተው ቀማላም ካለው ቀማላም አልከኝ እና ነብይህ ቀማላም መሆኑን ላሳይ ብሎ ነው የሚገባው። ይደበረኝ ነበር በርግጥ በሰዓቱ እየደበረኝ ቢሆን ግን ነገሮቹ ያስፈልጉኝ ስለነበረ ማዳመጥ ጀመርኩኝ። ረገምናቸውን ያለው እነማን ናቸው? ብዛት አላቸው ማለት ነው። ረገምናቸውም ከተባለ ረገምኳቸው ካለ አንድ አምላክ ነው። አንድ ለአንድ አምላክ መገዛት ነው ማለት ስንል ነበር። አይ ቲንክ ሁላችሁም ተሸውዳችኋል። እኔ ብቻ አይደለም። አንድ የሚለውን ቃል ከየት እያመጣን ነበር? ከናዝሬት ሸሽታ ነው ሐረር ሄደችው። ሐረር ሄዳ ሐረር ረጅም ጊዜ ቆይታ ተሰቃይታ ባምቢያ በሻ ይህን ጉዳይ ስታቅ ራሷ ጋር አምጥታት አስጠልላት በጣም ብዙ 1 2 3 4 የማይባሉ በሚሊዮናት የሚቆጠሩ ክርስትናን ፈልገው ፈቅደው ግን የያዛቸው ይሄ ነው ማረፊያ መጠጊያ። እቺ ልጅ ስለዚህ የጠበቀችው ፍቅር አላገኘችው። ከዛ በኋላ ምን ትበል? ለእስልምናው ለምንድን ነው ብራሰው እናቴ ባሏን ዳረች ደግሳ ብል ይገርማል ማለት። ሰላም በድጋሚ በአዳዲስ መረጃዎች ተመልሼ መጣሁኝ። ካባን ለምን ያለ ፓንት እንዞረዋለን? ለምንስ በሴቶች መራቢያ አካል ቅርጽ ተሰራ? አምላካችን አንድ ነው ብላችሁ አስተምራችሁናል። ነገር ግን በየመጽሐፉ ውስጥ እኛ እያለ ራሱን ይገልጻል። ኢሳ ነብይ ነው ብላችሁናል። ነገር ግን እንደተሰቀለ በመጽሐፋችን ውስጥ አለ። አላህ ቃልም እስትንፋስም እንደሆነም ጭምር በመጽሐፋችን ውስጥ አለ። ድሮ የነብዩ የፍቅር መገለጫ እያልን የምንጠቀማት ይች ምስል ትርጉሟስ ምንድነው የሚሉና ብዙ ጥያቄዎችን ሙስሊሞች እየጠየቁ ይገኛሉ። በዚህ ቪዲዮ በሰፊው የምንመለከት ይሆናል። ከ1 ዓመት በፊት ከእስልምና ወደ ክርስትና የመጣው ወንድማችን ዮሴፍ ወደ ክርስትና እንድመጣ ያደረጉኝ ምክንያቶች እነዚህ ናቸው ሲል ገልጿል። በህይወቴ ትልቁን ሚና የተጫወቱትም እፎይና አባ ገብረ ኪዳን ናቸው ሲልም አክሎ ተናግሯል። በሚሊዮን የሚቆጠሩት ወደ ክርስትና መምጣት ይፈልጋሉ። ነገር ግን የሚደርስባቸውን እንግልትና ስቃይ ሲያስቡት እዛው እንዲቀመጡ ይገደዳሉ። ከሰሞኑ ወደ ክርስትና መታ ወዲያው በቅጽበት የተመለሰችው እህታችን ሀያትም ይሄኛውን ችግር መቋቋም አቅቷት ነው ሊሆን የሚችለው። እናም ኦርቶዶክሶች ወደፊት ለሚመጡትስ ምን አስባችኋል የሚል ጥያቄንም አቅርቧል። እነዚህንና ሌሎችንም በዚህ ቪዲዮ በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክና ሼር ማድረጋችሁን እንዳትረሱ። ቪዲዮአችንን ከመጀመራችን በፊት ግን እነሱ የጠየቁትን ጥያቄዎች በተገቢው መልኩ መልሶቻችሁን በኮሜንት ማስቀመጥ ትችላላችሁ። ነገር ግን መበሳጨት፣ መናደድ፣ መራገምና አላስፈላጊ ቃላቶችን መጻፍ በፍጹም እየተከለከለ ነው። ምክንያቱም እነዚህ መልስ ሊሆኑ ስለማይችሉ ማለት ነው። ከዚህኛው ቪዲዮ እንጀምር። ፎይን ሲሆነ ሳይው ተነስተው ቀማላም ካለው ቀማላም አልከኝ እና ነብይህ ቀማላም መሆኑን ላሳይ ብሎ ነው የሚገባው። እንደዚህ አይነት ባህሪ ነበረበትና ይደበረኝ ነበር በርግጥ በሰዓቱ እየደበረኝም ቢሆን ግን ነገሮቹ ያስፈልጉኝ ስለነበረ ማዳመጥ ጀመርኩኝ እሱን። ከዛ በአንድ ወቅት ለአንዲት ልጅ እንደ ቀልድ እዛው መስጂድ አካባቢ ትምህርት ቤት አካባቢ የሆነ ጥያቄ ይነሳና ስለ ኢየሱስ ክርስቶስ አሰቃቀል ላይ ክርክር እናነሳለን። ክርክር በምናነሳበት ሰዓት ጓደኛዬ ጠይቃኝ ነበረ። እውነት ያንተ አምላክ እውነት ካልሆነ እንደው እስኪ ስለ ኢየሱስ ክርስቶስ ስለ አንተ ነብይ ኢሳ መሰቀልና አለመሰቀሉን አረጋግጥ አይነን ነገር አለችኝ። በቮይስ ነበረ በሰዓቱ። ከዛ ጓደኛዬ ግቢ ውስጥ እየተከራከረ ምናምን ደቃል። እስከዚህ ሰዓት ድረስ ሙስሊም ነኝ ይሄን ሁሉ ሰዓት ነኝ። አሁንም ደግሞ እንደዚህም ሆኜ ለእስልምና ክርክር በጎን እከራከራለሁ። በዚህ በኩል ልቤ እየሸፈተም እየቀረብኩ በመጣም እከራከራለሁ ለእስልምና ልክ ነው በሚለው ላይ ነው ያለሁት። አሁንም ግን ሀፋፍ ነበርኩ። ይሄን ሰዓት እነዚህ አይነት ነገሮች ሲፈጸሙ እሰግድ ነበር አይደለ? ሰላት አቁሜያለሁ። በነገራችን ላይ ሰላት እየሰገድክ ከረጅም ጊዜ በኋላ ይጠቁራል አይደለም? እዚህ ግንባራችን አካባቢ ብዙ ሰው አይታይም እንጂ ግንባር ቦታ ብቻ የሚጠቁር ይመስላል። አንዳንዶቹ ይሄ እጃቸው እንደዚህ የሚነሱበት ይሄ ጉልበታቸው እዚህ ቁርጭምጭሚታቸውን አካባቢ ይኖረናል። ኑር ይባላል። በቃ የኑር ተብሎ ስም ተሰጥቶታልና እንደ እስልምና አስተምሮትና እንደ ኡስታዞች ምክርና ንግግር ነገ ወደፊት በመቃብር እንደ ብርሃን ያገለግልሃልም ይባላል።
እና ሰላት አቆምኩኝ። እንደ እስልምና አስተምሮት ደግሞ በነገራችን ላይ ድጋሚ ምንድነው 4 ጁምዓ ሰላት ያለፈው ሰው እንደ አዲስ ሁላ ሸሃዳ የሚያዝ እንትን ይኑሮ የመባል አይነት ነገርም ነበርና እኔ ጁምዓ ሰላት ድሮ የሚሄደውን ሽክ ብዬ አቆምኩኝ። ሰላቴን አቆምኩኝ። ከዛ እንዲህ በእንዲህ እንዳለ ደግሞ የዛን ቀን መስጂድ ውስጥ እዛው ትምህርት ቤት ውስጥ እንከራከራለን። ክርክር በምንከራከርበት ሰዓት በምንድነው ክርክራችን? አጋጣሚ ራሴውን ያነሳሁት ኢየሱስ ክርስቶስ ተሰቅሏል አልተሰቀለም ያ ነገር ደርሶኝ የለ በቮይስ ያንን እርግጠኛ ለመሆን ከጓደኛዬ ሐምዲ ጋር እያወራን እንዲሁ እዛ ከልጆች ጋር ተከራከር። ከዛ ስንከራከር አንድ ልጅ ምን አለ? እኔ የሰው እምነት መነካካት ምናምን አልወድም፣ ግን አለ አምላክህ አታላይ ነው ብልህ እንዴት ነው አለ። ደስ ይልሃል አለኝ። ምን ማለት ነው ምናምን አይነት ነገር ኮስተር አለበት። ይሄን ካል ነው በኋላ እኔ አልልም፣ ቁርአንህን አምላክ ሂድና መጽሐፍህ ላይ ራስህ አንብበው በደንብ አሰላስለው ተረዳው፣ ሰውነህና ታውቀዋለህ አይከብድህም አለኝ። እዛ ገባውልህና ኪታቤን ከፈትኩኝ፣ ቁርአን ማለት ነው። ሱረቱል ኒሳ የሚባል አለ። ሱረቱል ኒሳ ስለ ነብዩላህ ኢሳ የሚናገርበት ለአሰቃቀሉ አለመገደሉን የሚያወራ ማለት ነው። እዛ ጋር ምን ይላል? እንደው ላንብብልህ በዚህ አጋጣሚ እያነበብኩ በአረብኛ ቢሆን ደስ ይለኛልና ያው እንደዚህ ይላል። በአረብኛ ላንብብልህ መጀመሪያ وقولهم إنا قتلنا المسيح عيسى ابن مريم رسول الله وما قتلوا وما صلبوه ولكن شبه له وإن الذين اختلفوا فيه لفي شك منه ما له به من علم الاتباع ذاني وما قتلوه قوم ይላል። ይሄ ምን ማለት ነው? ይሄ ማለት ምን ማለት ነው? በአማርኛ ትርጓሜ ስንወስደው እኛ ይላል፣ በጥሞና ስመው ይሄን ነገር እኛ የአላህን መልእክተኛ የመርየምን ልጅ አልመሲህ ዒሳን ማለትም ኢየሱስ ክርስቶስን ማለት ነው። በእኛ አልመሲህ ዒሳን ገደልን በማለታቸውም ረገምናቸው። እዚህ ጋር ድጋሚ አንድ ፖይንት መያዝ ያለብህ ረገምናቸውን ያለው እነማን ናቸው? ብዛት አላቸው ማለት ነው። ረገምናቸውን ከተባለ ረገምኳቸው ካለ አንድ አምላክ ነው። አንድ ጥያቄዎቹ የሚጀምሩት ከዚህ ላይ ነው። ብዙ ወይም በብዙ አንቀጽ አምላካችን ይናገራል፣ ነገር ግን ደግሞ አንድ ነውም እንላለን። ስለዚህ ጥያቄዎቻችንን መልሱልን፣ ይሄ ከየት የመጣ ነው ብለዋል ማለት ነው። እሱም ወደ ክርስትና እንድመጣ ከገፋፉ ነገሮች ውስጥ አንደኛው ይሄ ነው ብሎ ጠይቋል። ሌሎችም ጥያቄዎች አሉ እንመለከታለን። እሱም ብቻ ሳይሆን እዛው ቤት ያሉትም ጥያቄዎቻቸውን ያቀርባሉ። ሌላኛውም ደግሞ በተጨማሪ ስለ ኢሳ ነው። ኢሳ ነብይ ነው ተብለን ነው የምንማረው፣ ነገር ግን እንደተሰቀለ ሐዲስ ላይ ይገኛል። እንደገና ደግሞ የአብ እስትንፋሱ እንደሆነ የአብ መንፈሱ እንደሆነ ጭምር እዛው ሐዲሱ ላይ አለ እና ይሄንስ እንዴት አድርገን እናስታርቀው እያሉ እየጠየቁ ይገኛሉ ማለት ነው። ጋይስ እስከዛሬ ተሸውጅ ያለው እና እስላም የሚል ቃል ኦር ሙስሊም የሚለው ቃል ለአንድ አምላክ መገዛት ነው ማለት ስንል ነበር። አይ ቲንክ ሁላችሁም ተሸውዳችኋል፣ እኔ ብቻ አይደለሁም። አንድ የሚለውን ቃል ከየት እያመጣን ነበር? ለአንድ አምላክ የሚገዙት እስላም ማለት ለማንኛውም ጣዖት ተገዢ ማለት ነው። አምላኪ ኦር ታዛዥ ሚሳለም ማለት ነው። ድንጋይም ሊሆን ይችላል፣ ምንም ነገር አንድ አምላክን አንድ አምላክ የሚል ነገር የለውም። ኢስላም ሙስሊም አንድ የሚል ነገር አለው። እስላም የሚለው ቃል ሰለመ ተሳለመ ከሚል ቃል የመጣ ነውና አመለከ፣ ተሳለመ፣ ተገዛ፣ ታዘዘ እንደማለት ነው። ሙስሊም ማለት ደግሞ ታዛዦች፣ እንግዲህ የሚታዘዝ ማለት ነው ኦር የሚያመልክ። አረ ሙስሊሞቹ ጉዳችን ፈላ። ኢየሱስ መሰቀሉን የሚያሳይ መረጃ አገኘው። ሪያዱ ሷሊያ ቡኳን ሐዲስ 36 ይላል እና አብዱላህ ቢን መስዑድ ናቸው የዘገቡት። ምንድነው የሚለው? ያ የተሰቀለው ነብይ ደሙን እየጠረገ ከፊቱ ላይ ደሙን እየጠረገ ኦ አላህ ህዝቦቼ የሚያረጉትን አያቁምና ይቅር በላቸው፣ በእርግጥም የሚያረጉትን ነገር አያቁምና ይቅር በላቸው። ይህ በቀጥታ መጽሐፍ ቅዱስ ውስጥ አለ እና ተመሳሳይ ነው። እስቲ ምናልባት ክርስቲያኖችም ይሄንን የምታውቁት ልትረዱን ትችላላችሁ። ሰው ኢየሱስ
በእስልምና የአላህ መልእክተኛ ብቻ ነው በትክክል። እንዲሁም የአላህ መንፈስም ነው የአላህ ቃልም ነው። አስተግፊሩላህ። ምን የአላህ መንፈስም ነው የአላህ ቃልም ነው። ቆይ እሺ ሌሎች ነቢያት የአላህ እስትንፋስና የአላህ ቃል ነበሩ እንዴ? ኖ በጭራሽ አይደሉም። እንዴት እንደዛ ትላለህ? ምክንያቱም እያልከኝ ያለህ እውነት ከሆነ ኢሳ ከመልእክተኛ በላይ ነው ማለት ነው። ላ ሀቢቢ ተሳስተሃል። ኢየሱስ በእስልምና መልእክተኛ ብቻ ነው፣ እንዲሁም የአላህ ቃል ብቻ ነው፣ እንዲሁም የአላህ መንፈስ ብቻ ነው። እሺ ታዲያ ቁርአኑ የአላህ እስትንፋስና የአላህ ቃል ነው ሲል ኢሳን ምን ማለቱ ነው? እርሱን አላህ ጠይቀው። እሺ ወደ ሌላ እንለፍ። ሰው በሳሂህ ቡኻሪ 34:48 ላይ ሙሐመድ እንደተናገረው ኢሳ ወይም ኢየሱስ በመጨረሻው ቀን ላይ ፍትሃዊ ፈራጅ ሆኖ በመካከላችን ሲወርድ መስቀሉን ይሰብራል፣ ሪያዎችን ይገድላል፣ ጂዚያን ይሽራል። እንዴ ግን እኮ የባለፈው የቁርአን ትምህርታችን ላይ አላህ ብቻ ነው ፈራጁ ላይ ነበረ። በትክክል ፈራጅ አላህ ብቻ ነው። እንደዛ ከሆነ ኢሳም ደግሞ በመጨረሻው ጊዜ ላይ የሚፈርድ ከሆነ አምላካዊ ባህሪ ያለው ማለት ነው። አስተግፊሩላህ። ይኸውልህ ሰውዬ ኢሳ የአላህ ቃል፣ የአላህ እስትንፋስ እንዲሁም የአላህ መልእክተኛ ብቻ ነው። ኢሳ አንተ እንደምትለው አምላክ ቢሆን ኖሮ ህይወትን መፍጠር በቻለ ነበር። ግን እኮ ታዲያ ኢየሱስ በሱራ 5:10 ላይ በእስትንፋሱ ከሸክላ አዕዋፋትን ፈጥሯል። አዎ ልክ ነህ። ኢሳ በቁርአኑ ላይ ህይወት እንደፈጠረ ተናግሯል። ግን ታዲያ ይህም እኮ አላህ ፈቃድ ነው። እያልከኝ ያለኸው የአላህን ፈቃድ ብቻ ነው የፈለገው እንጂ ችሎታው ነበረው እያልከኝ ነው? አዎ ሀቢቢ፣ ኢሳ በአላህ ፈቃድ አላህ ሆኗል። ስለዚህ በዛ ምክንያት እንደዛ ነው። እንደዚህ ነው የተምታታብን። ስለዚህ ምን ይሻላል ነው እንግዲህ ጥያቄው። የሚማሩትና የተጻፈው ነገር በፍጹም የማይገናኝ ነው። የተጻፈው ነገር አንዳንዶቹ ማለት ነው ከመጽሐፍ ቅዱስ የተኮረጁ ናቸው፣ ከመጽሐፍ ቅዱስ የተወሰዱ ናቸው። መጽሐፍ ቅዱስ ላይ የተጻፈውን ነገር ቀጥታ ወደዚህ ተጽፏል። ስለዚህ ያ ነገር ደግሞ ወዴት እንድናመራ ያደርገናል ነው ያሉት፣ ወደ ክርስትና እንድናመራ ያደርገናል። እና ከመሄዳችን በፊት እስኪ ጥያቄዎቻችንን መልሱልን ብለዋል ማለት ነው። ለዚህ መልስ ብዙ ጊዜ ላይ የምሰማው የወረደው መጽሐፉ ከሰማይ ወይም ከአምላክ ስለሆነ ይሄ ነገር አልተኮረጀም። የመጀመሪያው። ሁለተኛው ደግሞ ነብዩ መጻፍ አይችሉም። ስለዚህ መጻፍ ስለማይችሉ በየት በኩል ነው ተኮረጀ የምትሉት የሚሉ መልሶችን ብዙ ጊዜ አያለሁኝና ነብዩ ደግሞ መጻፍ እንደሚችሉ ራሳቸው በራሳቸው አንደበት ደግሞ ሲናገሩ እንሰማለን። ብዙ ጊዜ ቁርአን ተኮርጇል አልተኮረጀም በሚል ሐሳቦች ይነሳሉ እና ሙስሊሞች ቁርአን አልተኮረጀም ለማለት ነብዩ መሐመድ መጽሐፍ ማንበብ አይችሉም የሚሉ ሐሳቦችን ያቀርባሉ። እና ሐዲስ ላይ ነብዩ መሐመድ መጽሐፍ ማንበብ ይችሉ እንደነበረ ማስረጃ ብናሳያችሁ ምን ትላላችሁ? ሐዲሱ ምን መሰላችሁ? ዘ ሐዲስ ኦፍ ፔን ኤንድ ፔፐር ብላችሁ ሰርች አድርጉ። ይህ ሐዲስ በተጨማሪም the black thursday የተባለ ይጠራል። ምንድነው? ነብያችን ሰለላሁ ዐለይሂ ወሰለም የመጨረሻ ቀናቸው ላይ የሚሞቱበት ቀን ላይ ማለት ነውና ሙስሊሞች እንዳይጣሉ እርስ በርስ እንዳትጣሉ ኪታብ ሐዲስ ነገር ሊጻፍላችሁ ማስተዋወሻን ህግ ሊጻፍላችሁ ብለው እስክሪብቶና ወረቀት እንዲያመጡላቸው እና አቡበክር እና ዑመር ባሉ ሁሉም ሷሃባዎች ባሉበት ይጠይቋቸዋል። እና እስክሪብቶና ወረቀት አምጡልኝ ልጻፍላችሁ የሚል ሐዲስ ነው እንግዲህ ያለው ማለት ነው። እና በዚህ ሰዓት ተጣልተዋል። ዑመር ረዲየላሁ ዐንሁ ብዙ ጊዜ ስሙ ቢነሳበት ነገር ነው እንግዲህ ጨለማው ቀን የሚባልበት ምክንያት ለምንድነው? ዑመር ረዲየላሁ ዐንሁ የሰውዬ ነብያችን ሰለላሁ ዐለይሂ ወሰለም እንትን በጣም ታመዋል እንትን እያሉ ነው እየቀላቀሉ ነው አትስሟቸው ምናምን ይላል። በዚህ መካከል ግርግር ይፈጠራል። ከዛ በኋላ ነብያችን ሰለላሁ ዐለይሂ ወሰለም ተናደው ውጡልኝ ከቤቴ
ይሏቸዋል። እና እዚህ ጋር ሜን ፖይንቱ ምንድነው? ነብያችን ሰለላሁ ዐለይሂ ወሰለም ቀለምና ወረቀት አምጡልኝ ልጻፍላችሁ ያሉበት ሐዲስ ነው። ሌሎችም ነገሮች አሉ መጽሐፍ ማንበብ ይችሉ እንደነበረ ማለት ነው። ስለዚህ ብዙ ጊዜ ቁርአን አልተኮረጀም ለማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጽሐፍ ማንበብ አይችሉም እያላችሁ ሪዝን ታቀርቡ ነበርና መጽሐፍ ማንበብ ይችሉ እንደነበረ ማስረጃ ከቀረበ ቁርአን ተኮርጇል ማለት ነው። ጋይስ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 14 ድረስ ያለውን ሐሳብ አላህ በቁርአን በአንዲት ምዕራፍ ቁጭ አድርጎታል። ለምንድን ነው እስከዛሬ ያልተረዳ ነው? ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 14 ያለው ሐሳብ ቃል በእግዚአብሔር ዘንድ እንደነበረ ሁሉም በእርሱ እንደሆነ ያ ቃልም ሥጋ እንደሆነ ይናገራል። ቁርአን ላይ ኢሳ ከአላህ ዘንድ ነበር የሚለው ከአላህ ወደ መርየም የጣላት ቃልና መንፈስ ብቻ ነው ይላል። ስለዚህ ያ የጣላት ቃል ምን ሆነ? ሰው ሆነ እንደ ቁርአን። ታዲያ በምንድን ነው የሚለያዩት? እስከዛሬ ይህንን ሐሳብ ለምን ችላል ነው? ቼክ አድርጉት እስቲ። ስለዚህ ይሄኛውንስ ምንድን ነው የምታደርጉት? ኢሳ ነብይ ብቻ ነው? መንፈስ ብቻ ነው? ቃል ብቻ ነው? ያላህ ቃል ብቻ ነው? ያላህ መንፈስ ብቻ ነው? ብቻ ከተባለስ ሲጀመር ብቻ የሚለው ምንድን ነው? አንድ ነገር ብቻ አይደለ? ስለዚህ የእንትን ብቻ ነው የእንትን ብቻ ነው አይጣረስም ወይ? ይሄስ ደግሞ ከመጽሐፍ ቅዱስ ተኮርጇል ለመባል ትልቅ መንገድ መሆን አይችልም ወይ? ይሄስ ምንድነው መልሳችሁ? እናንተ ጥያቄዎቻቸውን በስነ ስርዓት መልሱላቸው። እንደው ምናልባት በደንብ መልስ ብታዘጋጁላቸው ከዛም መፍለስ ይቅርና የወጡት ብዙ አዳዲስ አማኞችም እንደሚመጡ በጣም እርግጠኛ ነኝ። ነገር ግን ከመመለስ በላይ መሳደብ፣ መራገም፣ ሌላ ነገር ማለት አስፈላጊ አይደለም። እንደውም ጋፑን በጣም እያሰፋችሁት ነው የምትሄዱትና አሁንም ከቻላችሁ በኮሜንት ሳትሳደቡ መልሱልና እኛም እንወቀው፣ እኛም እንረዳ። ሌላኛው ደግሞ እዚህ ጋር ያለችዋ ምስል ድሮ እንጠቀማት ነበር የፍቅር መግለጫ ነው ተብላ እና ምንድነው መልእክቱ እባካችሁ ንገሩን እያሉ ነው። መቼም የአሁኑ ዘመን ትውልድ ጠያቂ ነው። በየትም በኩል ልናመልጠው አንችልም። አላስ እውቀት ካልሞላን ወይም በእውቀት የተመራን ያነበብን በደንብ እናቅሰው ካልሆነ በስተቀር በተለይ ደግሞ የሚመጣው ጄኔሬሽን አስፈሪ ነው። ስለዚህ ማወቅ አስፈላጊ ነው። በስነ ስርዓት ለመልስ መዘጋጀትም አስፈላጊ ነው። ያለበለዚያ ደግሞ ወደ እውነተኛው መንገድ እንዲሄዱ መንገድ መፍጠር። በነገራችን ላይ መልሱ ካልተመለሰ የሚጠይቁ ጥያቄዎች ካልተመለሱ ትክክል አይደለም፣ ይሄ ወደ ትክክለኛው መንገድ እንሄዳለን እያሉ ራሳቸው መንገዱን ፈልገው እየመጡ ነው፣ እያየን ነው። መንገዱ በራሱ ስለሚመራቸው ማለት ነው። ግን ከመሳደብ ከማሸማቀቅ በላይ ብትመልሱ አሪፍ ነው። ፎቶዎች፣ ቪዲዮዎች አሉኝ ደም በደም ሁኜ ቤቴ ውስጥ ጠዋት ስንነሳ ከእንቅልፌ ትራሴ በደም ተለውሶ። ሌላው ነገር ይቅር፣ ቤተክርስቲያን ደጃፏን እንደ መጠለያ ካልተጠቀምኩ፣ ግቢዋን እንደ መጠለያ ካልተጠቀምኩ ወደ ማን ነው መሸሸው ነው? ጥበቃ ጨምሮ ምንም ችግር የለም። ክፍያ ነው አይደለም በወር የሚከፈለው፣ በወር ነው የሚመጣው። እያንዳንዱ ሰው በመጣ ቁጥር ቤተክርስቲያን ውስጥ አስራቱን ያስገባል። ያቺው አስራት ተመልሳ ነው ለህዝቡ አገልግሎት የምትሆነው እኮ አይደል እንዴ? ዘበኛ ጨምሮ ግቢ ውስጥ ይደሩ። ከዛ በኋላ ዘበኞቹ ስራቸው ስለሆነ ለመጠበቅ የመጡት ቢጠበቁ። እግዚአብሔር ነው የምልህ፣ ማንም ሰው ቤተክርስቲያንን ለማጥቃት እንዲደፍሮ እንትን የሚል የለም። ጥበቃ እያለ ብዙ ሰዎች ይመጣሉ ብለህ ታስባለህ? በጣም ብዙ ከሌላ እምነት በጣም ብዙዎቹ በፍርሃት ውስጥ ሆነው ብመጣ የት ሆናለሁ ብሄድ እኔ ትመጣለች እግዚአብሔር ከፈቀደ እዚህ ፖድካስት ላይ በእኔ ቦታችን የሆነች ልጅ ባምቢ ሀበሻ ወይ ደግሞ ሀና ጊዳይ ከእሸቱ ጋር ትንሽ የተጋጩት ያቺ ልጅ ቤቷ ውስጥ ለረጅም ጊዜ አኖራለች። አንዳንዴ ባለጌ ናቸው ጥሩ አይደለም የምንላቸው ልጆች ምን ያህል መልካም ስራ እንደሚሰሩ እኛ አናውቅ። እግዚአብሔርን ፈሪሃ እግዚአብሔር በብዛት ያላቸው እንደው ምን ነው። ባምቢ ሀበሻ ቤት የኖረችው ሙስሊም ነች። ከቤተሰቧ ሸሽታ እስልምና ተነስታ ከቤተሰቧ ሸሽታ ሀረር ድረስ ሄዳ ከናዝሬት ሸሽታ ነው ሀረር ሄደችው እቺ ልጅ። ሀረር ሄዳ ሀረር ረጅም ጊዜ ቆይታ ተሰቃይታ ያማታል ምናምን። ከዛው ደግሞ ባምቢ ሀበሻ ይሄን ጉዳይ ስታቅ ራሷ ጋር አምጥታት አስጠልላት ወደ 2 ወር 3 ወር ራሷ ጋር አኖረቻት። ስለዚህ አልብሳት አጠጥታት ቤቷ ውስጥ ፍንድቅ ብላ እንደፈላጎቷ ማለት ሀና ጊዳይ እግዚአብሔር ያቺንም ልጅ አሁን ያው ጥሩ ላይም ባትሆን አንድ ተመሳሳይ ነው። ብዙዎቻችን ከውጪ ጥሩ ብንመስልም ብዙ የምንጋፈጠው ነገር አለ። ሰው ባይገባውም የህሊና መከራ አለብን። ህሊናችን ጋር የምንጨቃጨቀው ጭቅጭቅ አለ። የሰው ማጣት። እኔ ታመሜ 1 ሳምንት ሆስፒታል ብቻዬን ስንከራተት አጠገቤ ሰው አልነበረም። ፎቶዎች፣ ቪዲዮዎች አሉኝ ደም በደም ሁኜ ቤቴ ውስጥ
ጠዋት ስንነሳ ከእንቅልፌ ትራሴ በደም ተለውሶ ሰው አጠገባችን የለም። እችም ልጅ እንደዛው ነች። አሁን እንደው እሷ ሴት ስለሆነች ትንሽ ስለምትቀርብ ሰው አጠገባ ላይ ስላለ የሆነ የጸጉር ቤት ስራ ላይ ነው ያለችው። ስለዚህ ብዙ ሺዎች መምጣት እየፈለጉ የት ነው ማረፊያችን ማን ይቀበለናል ብለው በቃ ሰው ስለሆነ ስጋዊ ጭንቀትም ይዞ ነው። ለጊዜው እኮ እንኳን አይደለም እሱ በቤተ ክርስቲያን ውስጥ የኖረው ያደገው የተማረው ሁሉ እኮ ማረፊያ ይፈልጋል እኮ። ካህናቱ መነኮሳቱ ማረፊያ ይፈልጋሉ፣ እንኳን ምእመኑ እንኳን ከሌላው ሃይማኖት የመጣው። ስለዚህ እንደዚህ ቢሆን ብዙ ሺህ ሰዎች ሳይሆን ብዙ ሚሊዮኖች ወደ ኦርቶዶክስ መምጣት ይፈልጋሉ። በደንብ ብዙ በጣም ብዙ 1 2 3 4 የማይባሉ በሚሊዮናት የሚቆጠሩ ክርስትናን ፈልገው ፈቅደው ግን የያዛቸው ይሄ ነው ማረፊያ መጠጊያ፣ ነገ ምን እኔ ከወጣ በኋላ የሚመጣብኝ ነገር በማለት በጣም ብዙዎቹ ይሄ ነው። እንደው ታስቦበት ምንም ችግር የለውም። ትንሽዬ ቦታ በየሀገሩ አንዳንድ ቦታ ተይዞ ቤተክርስቲያን ደጅ ማድረግ አንችልም ብለ ቤተክርስቲያን አደጋ ነው ቢባል እንኳን ምንድነው ቤተክርስቲያን በየቦታው የሆነ ትንሽ ቦታ መግዛት ይከብዳታል? አይከብደንም እኮ ቤተክርስቲያኗ ትግዛ አይደለም ምእመናኑ መግዛት ይችላል። አንድ ላይ ተደራጅቶ ስንት ህንጻ እየሰራን አይደል? የሆነ ነገር ተደርጎ የሆነች ቦታ ላይ መጠለያ፣ ከዛ በኋላ ስራ አንድ በአንድ ደግሞ ሌላው ለየት አድርጌ መናገር የምፈልገው እንደዚህ ከሌላ እምነት የምንመጣ ሰዎችን በተቻለ መጠን እንደው ስራ ብናገኝ አይምሯችን አንደኛ ያርፋል፣ ሁለት ደግሞ ተስፋ ይኖረናል። ስራ መስጠት ቢቻል ኦርቶዶክሳውያን በመተባበር ቢችሉ እርስ በራስ ብዙዎቹ በፍርሃት ይገፋሉ ከራሳቸው ላይ። አረ መከራ ይዞብኝ ነው የሚመጣው፣ ለክርስቶስ ብሎ እሱ መከራን እያየ መከራ ይዞብኝ ይመጣል አይባል። ያ ነገር ነው። በመጨረሻም ደግሞ ማለት የምፈልገው ለመላ ኦርቶዶክሳውያን በሙሉ እግዚአብሔር አምላክ ባላችሁበት ሰላምና ጤና ያርጋችሁ። ብዙ መከራን ብዙ ፈተናን እያየን ነው፣ እየሰማን ነው። ፈተና የመጣባችሁ ፈተና እየተከናነባችሁ ያሉ ሁሉ እግዚአብሔር ፈተናውን ያንሳላችሁ። በሌላ እምነት ውስጥ ያላችሁ ደግሞ እግዚአብሔር አምላክ ለኔ የገለጠውን እውነት ለኔ የሰጠኝን ማንነት ለእናንተ ሚስጥ እውነታውን ያሳውቃችሁ። ኑ ተማሩ፣ ብርሃንን ለማወቅ ሞክሩ። ብዙ ጥያቄ ማንሳት ትችላላችሁ። ጥያቄ በማንሳት መጠየቅ ራሳችሁን ግዴታ ሰው ብቻ ለሚጠየቀው ሰው ራሱ መጠየቅ መቻል አለበት። ማንበብ፣ በዛ መልክ እውነተኛውን መንገድ ማግኘት ይቻላል። ወንድማችን ትልቅ የቤት ስራ ነው እየሰጠን። በእውነት እኔ በፊት ምን ነበረ ብዬ የማስበው በቃ ከመጡ ሃይማኖት ነው ትክክለኛ ሃይማኖት ሰጥተናቸዋል። ከዚህ በላይ ስጦታ ምንም የለም። ከወርቅ በላይ ከስራ በላይ ከብር ከሚበላ ከሚጠጣ በላይ ተሰጥተዋል። ስለዚህ ለነሱ ማሸርገጅ ለነሱ እንደዚህ ነው ብሎ እንደሌሎቹ እንትኖች በቃ አስፈላጊ አይደለም ብዬ ነው የማስበው። ምክንያቱም በቃ መጥቷል፣ ድሮ ሰራ የነበረው መስራት ይችላል ወይ ስራ ፈልጎ በራሱ ጥራት ስጋዊ የሆነውን ነገር መስራት ይችላል። ምክንያቱም ሃይማኖት መንፈሳዊ ነው፣ የመንፈስን ስራ ነው የሚሰራው ብዬ ከሚያምኑት ውስጥ አንዷ ነኝ፣ እከራከራለሁ ጭምር። እነዚህ ልጆች እየከፈሉት ያለው መስዋዕትነት እየከፈሉት ያለው ዋጋ ቀላል አይደለም። አሁን እኔ ራሴ አመለካከቴን እንድቀይር ነው ያደረገኝ የዚህ ልጅ ንግግር ማለት ነው። በተለይ ደግሞ ከወደ እነሱ የሚመጡት ብዙ ቻለንጅ አለባቸው እንደምናውቀው፣ በጣም ብዙ መከራ ያሉ፣ በጣም ብዙ ግፍ ያሉ። የልጁን ታሪክ መቼም እናውቀዋለን ብዬ ነው የተውኩት፣ እንዴት አይነት መስዋዕትነት እንደከፈለ ሲመጣ ማለት ነው። አገሩን ለቆ ነው የመጣው፣ ጎዳና ብዙ ጊዜ ኑሯል። ስለዚህ ብዙ መስዋዕትነት እየከፈሉ ነው እነዚህ ሰዎችና ይህንን የሰጠንን የቤት ስራ ልንወጣ ይገባል፣ ልንሰራበት ይገባል። ይሄ ፕሮጀክት ተሰጥቶበት በደንብ ሊሰራ የሚገባው ስራ ነውና መንገላታት የለባቸውም። ብርሃንን እየፈለጉ በብርሃን መመላለስ እየፈለጉ ነገር ግን ያው በመንፈሳዊውንም ለማካሄድ ግዴታ ስጋ መቆም አለበትና የስጋው ሁኔታ ደግሞ አሳስቧቸው ወደኋላ እንዲመለሱ እንዲሳቀቁ ማድረግ የለብንምና ይሄ ትልቅ የቤት ስራ ነው። እሱ ብቻ አይደለም፣ በሚገርም ሁኔታ እዛው ሆኖ ወንድማችንም እንዲህ ሲል ይህንኑ የቤት ስራ እኛ እንድንሰራ እንደኛ ሁኑ እስኪ፣ እንደ ሙስሊሞች ሁኑ እስኪ፣ ስሩ እስኪ ሰው ላይ ብሎ ደግሞ እንደዚህ ሐሳቡን ሰጥቶናል። እሱን መልከት ሚዲያዎቹ ጋር ጥፋት የለም፣ ተንኮል የሚባል ነገር ውሸት ነው። ልጅቷ አምናበት ነው ሄደችው፣ ቃሏንም የሰጠችው። ነገር ግን ምን አለ መሰላችሁ፣ ብዙ ሰዎች ከእስልምና ወደ ክርስትና ሲሄዱ ክርስትና ወደ እስልምና የሚመጡ ሰዎች የሚያገኙትን አይነት አቀባበል ማየት ይፈልጋሉ። አዎ እስልምና ምናልባት ፖለቲካ ስለሆነ ፖለቲካ ላይ ስለሚሰራ ነው። ኦርቶዶክስ እውነተኛ መንገድ ነው፣ ሰው ለራሱ ብሎ መጥቷል ሊሉ ይችላሉ። አይደለም። ይቺ ልጅ ወይ ፍቅር ፈልጋ ነው የመጣችው፣ ስለዚህ የጠበቀችውን ፍቅር አላገኘችም። ከዛ በኋላ ምን ትበል ማለት ያለባትን ነገር ነው ያለችው። በጣም ሪስክ ያለው ነገር ቢሆንም ምን እንደቸገራት አናውቅም። ዛሬ ሰው የቸገረው ሰው ምንም ነገር ያደርጋል አይደል እንዴ? ደግሞ ብዙ ጊዜ ንጽጽር ላይ የሚሰሩ ክርስቲያኖች አንድ ሰው ከእስልምና ወደ ክርስትና ሲመጣ እነሱ ጊፍት ያገኛሉ እንጂ
ወደ ክርስትና የመጣው ሰው አይደለም ጊፍት የሚያገኘው። እነሱ ፍቅር ያገኛሉ እንጂ ወደ ክርስትና የመጣው ሰው አይደለም ፍቅር የሚያገኘው። ሁሌ ላይሆን ይችላል። እንደ እስልምናው ለምንድን ነው የማትሰሩት? አይ ሃይማኖት ነው። ኦፍ ኮርስ ሃይማኖት ነው። በቃ ሃይማኖት ከሆነ እምነት ነው። በቃ መናገር ሰው መጣ ደስ ይላል። እሺ ቁጭ በለው በቃ ንስጥን ለምን ሰራላችሁ? ተውታ ይኸውላችሁ እስልምና ላይ ነቢያችን ሰለላሁ ዐለይሂ ወሰለም የዘረጓቸው ብዙ ሲስተሞች አሉ። ከአንድ ክርስቲያን ወደ እስልምና ሲመጣ ቶሎ ማህበረሰብ ውስጥ ይቀላቀላል፣ ፍቅር ያገኛል፣ ስራ ያገኛል። በአንድ ወሩ በ6 ወሩ ከፈለገ ኡስታዝ ይሆናል፣ ቦስ ይሆናል። እና የኦርቶዶክሶች ድክመት ነው ፍሬንድ። አንድ ሙስሊም እኮ ዝም ብሎ ሀብታም ሰላት የማይሰግድ ሙስሊም ሀብታም የሆነ ፎቅ የሰራ ምናምን በህገ ወጥ መንገድ ትልቅ ሪሊፍ የሚሰማው በምን ታውቃላችሁ? አንደኛው ሄዶ ሀጅ በማድረግ ካዕባን በመሳም፣ ሁለተኛ ከክርስትና ወደ እስልምና የሚመጡ ሰዎችን በመንከባከብ። ሀጅ ካስደረገ የሆነ ነገር ካስደረገ ትልቅ እንትን ነው፣ ጀነት እንደገባ ነው የሚሰማው። እና እዚህ ላይ እንድታስቡበት ነው። እና ምንድነው ብዙ ሙስሊሞች በቃ እነሱ ሊቀጡ ይችላሉ። መሀል ቤት ሆኖ ኤቲስት ሆኖ እስልምና ውስጥ እየኖሩ ነው። ለምን እዛ ጋር ሄደው እዚህ ጋር የሚያጡት ነገር አለ። ብዙ ኒውዝ የሚያደርጉት ነገር አለ። አንተ ስለ አይራ ነው የምታወራኝ፣ ስለ መንግስተ ሰማያት ነው የምታወራኝ። ስለ መንግስተ ሰማያትማ ምን እያለ መሰለህ? ወይ እነሱ ይገባል ምናምን ብለዋል እኮ ኦልሬዲ። አሁን እሱ ጥርጣሬ ያለው ኦልሬዲ ስጋት አለው። ሀፋፍ ነው። ሰዎች ወደ ክርስትና ወደ ኦርቶዶክስ ሄዱ መቆየት አለባቸው። እስልምና ላይ ሲመጡ እንዲቆዩ ይደረጋል። ሙስሊሞች እንዳይሄዱ ይደረጋል። እዚህ የሚስብ ነገር አለ። ስበት ኃይሉ የእስልምና ስለሚበልጥ ማለት ነው። እና ይህንን የቤት ስራ እንግዲህ ልናስብበት ልንሰራበት ይገባል። በተለይ ሲመጡ አለንላችሁ፣ ምንድነው የቸገራችሁ፣ አይዟችሁ ልንላቸው ይገባል። እና እንደተባለውም ይቺ ልጅ ሞስት ፕሮባብሊ ሊሆን የሚችለው ይህ ነው። ምቹ ነገር አላገኘችም። እየናፈቀች ብርሃኑ በርቶላት እየተመላለሰችም ጭምር ይህኛው ነገር ሲይዛት እንግዲህ ማጣት የማያስብለው ነገር የለም፣ መቸገር የማያስብለው ነገር የለም። ሂዳለች ማለት ነው። ብዙዎች በነገራችን ላይ ሚዲያ መውጣት አይፈልጉም። ምክንያቱም ሚዲያ ላይ ከወጡ የሚያስተናግዱትን ነገር ስለሚያውቁ ማለት ነው። በስውር የሚመጡ አሉ፣ በስውር ተደብቀው የሚገቡ አሉና ለነዚህ ወንድምና እህቶቻችን እናትና አባቶቻችን እኛ የቻልነውን አለንላችሁ ልንላቸው ይገባል። ያ ማለት ግዴታ መጥቶ ሚዲያ ላይ እነሱን ማስጣት አይደለም። በስውር ልንረዳቸው ልንንከባከባቸው ይገባል ማለት ነው። እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላኛው የሴቶች ጉዳይ ነው። ሴቶችን በጣም ይጨቁናል የሚለው ጉዳይ በጣም ትልቅ ኢሹ ነው። እስካሁን ድረስም መነጋገሪያ ሆኗል። እህታችን መታ በነበረችበት ሰዓት ብዙ ነገር ብላለች። እናቴ ባሏን ዳረች ደግሳ ብለ ይገርማል ማለት የራሷን ባል ከእስልምና ወደ ክርስትና ከመጣሁባቸው ብዙ ምክንያቶች መሀል አይምሮ ውስጥ የሚመጡት ያው እሱ ነው አንደኛው ምክንያት ይሄ ነው። እሺ እናቴ አባቴ ትንሽ ያስቸግራል እና ሌላ ሴት የማግባት ፍላጎት ነበረበት እና እናቴ ደግሞ ቤቷን ለማዳን እና ከልጆቿ ጋር በጤና በሰላም ለመኖር ስትል እናቴ እያለች ነው ሌላ ሚስት ማግባት እናቴ እያለች ማለት በህይወት እያለች ሳይፋቱ አንድ ቤት እየኖሩ በልቶ እየጠጣ እየወጣ እየኖረ ማለት ነው። አንድ ላይ እየኖሩ እና ይሄ በራሴ እድሜ ስለማስታውሰው እናቴ ምን ይሰማቸዋል? እኔ እንጃ እንግዲህ ለእናቴ ዛኔ የነበረውን ክብደት እኔ እሷና እግዚአብሔር ነው የሚያውቁት። አባቴ ማግባት እንደሚፈልግና በቃ ሲያስቸግራት ምን አደረገች? በራሷ እጅ ሽማግሌ ልካ ልጅቷን አስጠይቃ ሚኦ ትባላለች። አሁንም ማስታውሳታለሁ። ጸይም ቀጭን ነገር ነች። ሽማግሌ ልካ አስጠይቃ ሰርግ ደግሳ የራሷን መኝታ ቤት ለቃ እሷ ወደ ሳሎን ገብታ አባቴ እንዳረችው ማለት ነው። የራሷ አልጋ ላይ አባት ሌላ ሚስት ይዞ እንዲገባ ፈቀደች በራሷ። ለእናቴ በጣም ከባድ ነው። ይህን ነገር ማወቅ የሚችለው በእሷ ቦታ የሆነ ሰው ብቻ ነው። ለምን አደረግሽው ብትላት ምንም አማራጭ የላትም። ቤቷን ለማዳን ብቻ ነው እንጂ ወዳ አይደለም። እንደ ሴት ካየው ማለት ነው። እና እናቴ ዳረችው። ከተዳረ በኋላም እናቴ እንዲህ ልበል ሰራተኛ ሆነች ማለት ትችላለህ። ትሰራለች፣ ታበላለች፣ ታጠጣለች። ለማን ሰራተኛ? ያው ለአዲሷ ሚስት ነው። ትሰራለች፣ ታበላለች፣ ታጠጣለች። የመጀመሪያ ሚስት ለሁለተኛ ሚስት ምን ሆነች? አገልጋይ ሆነች። አገልጋይ እንደመሆን ማለት ነው ለባሏና ለአዲሷ ሚስት። እሷ ተነስታ ወደ ውጭ ወጣ መስራት እስክትጀምር ድረስ እናቴ ግዴታዋ ነው። ቤቷን ለማዳን እስከሆነ ድረስ ግድ ነበረ። አደረገችው። በአንድ በኩል እምነቱን ስለሚፈቀድ ማድረግ ትችላለች። ይሄ ነገር በመጣልህ ብዙ ሰው ምናምን ሊባል ይችላል። በእስልምና ሕግ አንድ ባል
የሆነችን ሴት ወዶ ወይ ደግሞ ሌላን ሴት ከወደደ ሀብት ንብረት ካለው እችኛዋን አኑሮ ያችኛንም የማኖር አቅም ካለው ሳይነግራትና ሳይጠይቃት ሚስቱን ሳያስፈቅዱላ የማግባት መብት አለው። እስከ ስንት ኦልሞስት 4 ድረስ መብት አለው ማለት ነው። መብት አለው። ባለቤት የመቋም መብት የላትም። ሚስት ማለት ነው መቋም አትችልም። ፈቃደኛ ከሆነች ተቀብላ አብሮ መኖር ነው። ያው በእስልምና በእምነቱም ስለሚፈቀድ እናቴ ማድረግ ስለምትችል ያንን ነገር አደረገች ማለት ነው። ብዙም አልቆዩም ከአባቴ ጋር ሚስቱ። እናቴ የቻለችውን አመል መቻል አልቻለችም። ወር ባልሞላበት ጊዜ ምናምን አካባቢ ጥላ ሄደች፣ ጠፋች። ጋይስ ከአንድ ኡስታዚት ጋር ተጣልቼ ነው እና ይሄንን ሀዲስ አድርሱልኝ። ሀዲሱ ምን ይላል? ሱብሃንአላህ ሴትን ልጅ አላህ አጣሞ ነው የፈጠራት ይላል። ሴት ልጅ ጠማማ ናትን። ከጠማማ ጎድን አጥንት ላይ የተፈጠረችው ሴትን ልጅ ለማቅናት ብትሞክሩ ትሰበራለች እንጂ አታቃኗትም ይላል። ከተዋቿትም እዛው ለጠመመች ነው የምትቀረው። እሺ ምን እናድርግ? አድርሱልኝ። ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊሞች በዓለም እንዲበዙ በትንሣኤ ቀንም ከሌሎች ነቢያቶች የኔ ተከታዮች በቁጥር እንዲበልጡ ዘር የምትሰጥ ሴት እንጂ አታግቡ በማለት ሙስሊም ወንዶች ከማግባታቸው በፊት ዘር የምትሰጥ ሴት መሆኗን ቼክ አድርገው ማግባት እንዳለባቸው እና ካገቡ በኋላም ብዙ ልጆችን እንዲወልዱ አስጠንቅቋል። እና እዚህ ላይ ሴትን አይበድልም ነው የምትሉት? አሁን መልሳችሁን አስቀምጡልን። ሴቶች እየተሰቃዩ ነው፣ እየተንገላቱ ነው፣ መኖር ያለባቸውን ህይወት እየኖሩ አይደለም፣ መብት የላቸውም፣ ተረግጠው ነው እየኖሩ ያሉት እያሉ ነው ጥያቄ እያቀረቡ ያሉት ማለት ነው። የሆነ መልስ ላይ ምን ሲሉ ሰማሁኝ? ለዚህ መልስ ተብሎ የታሰበው አንዲት ሴት ልጅ ለምን ብዙ ወንድ አታገባም ለሚለው ማለት ነው። ምክንያቱም መልሱ አጥጋቢ አይደለም። ነገር ግን የተመለሰው መልስ ንገራችሁ። ምክንያቱም አንድ ወንድ ከብዙ ሴቶች ቢወልድ አባትነቱ ይታወቃል። ነገር ግን ሴት ልጅ ከብዙ ብትወልድ ወይም ብዙ ባል ቢኖራት የትኛው አባት እንደሆነ አይታወቅም። ይሄ ነው ምክንያቱ ነው የተባለው። ግን ሰውነት አይቀድም ወይ? መጀመሪያ የዛ ሰው ሳይኮ አይጠበቅ ነው? የዛ ሰው በመሆኑ ብቻ መከበር የለበትም ወይ? መብቱስ መጠበቅ የለበትም ወይ? ሌላኛው ደግሞ እንዲህም ይለናል። ይህ ሁሉ ህዝብ ያለ ፓንት ነው ካባን የሚዞረው። ወንድ ልጅ ሀጅ ሲያረግ ፓንት አይፈቅድም። እዚህ ጋር የምታዩት ምስል የሴት ልጅ የመራቢያ አካል ይመስል፣ ወንዶቹ ያለ ፓንት የሚዞሩት ይህንን የካባው ሀተላው ሰው የተሰራበት ፍሬም ነው። እንግዲህ በጣዖት አምልኮ ዘመን ይሄ ፍሬም ሴቶቹ የወር አበባ ይቀቡት ነበር፣ ወንዶቹ ተዘፍሪያቸው ያጠባሉ ነበር። አሁን የሴቶቹ ቀረና ወንዶቹ ያለ ፓንት ነው የሚዞሩት። እንደምታዩት የወር አበባው ቀረና ከሽቶ ጋር የተቀላቀለ ቅባት ከፈለግ ሲቀባ ያላቸው ለምንድን ነው? ሴቶቹ ዓለም ላይ እንዲበዛል ይሁሉ 7 ሚሊዮን ህዝብ ያለፓንት እስልምናው ፓንት ማድረግ ስለሚከለክል ሰው ይሄንስ እንዴት ነው የምትመልሱት? መልሳችሁን አሁንም እየጠበቁ ነው። እባካችሁ ጥያቄዎቻችንን መልሱልን። በጣም እርግጠኛ ሆኜ የምናገሩ የብዙሃኑ ጥያቄ ነው ብዬ ነው የማስበው። እና እንግዲህ እውቀት ስጧቸው፣ አሳውቋቸው ያለውን ነገር እንዲያው ሲያነቡ እንዲያው ይሄ ነገር እንዲህ ነው ሲሉ ማሳደድ ሳይሆን የጠየቁትን ጥያቄ መልሱላቸው። ሰው ካልጠየቀ ሊያውቅ አይችልም። ካልጠየቀ ያን የሚከተለውን ሃይማኖት ነው ብሎ መቀበል ያቅተዋል። ስለዚህ በዚህ ሁኔታ ይፈልሳል ማለት ነው። ጥያቄ ካልተመለሰ ደግሞ ትክክል አይደለም ማለት ነው። ፕሮግራማችን ይህንን ይመስል ነበረ። በቆይታችን እንዳተረፋችሁበት አልጠራጠርም። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላክ ኢትዮጵያ ሀገራችንና ኦርቶዶክስ ሃይማኖታችንን ይጠብቅልን። ኑ በብርሃኑ ተመላለሱ። ቸር ቆዩ።